ሳይንስና ቴክኖሎጂን ከፈጠራና ከፍጥነት ጋር በማዋሃድ ፈጣን ሀገራዊ እድገትን ማረጋገጥ የኢትዮጵያ መንግስት የሚከተለው የትኩረት መስክ ነው። በዚህም በአዲስ አበባ ከተማ ደረጃ በትምህርት ቤቶች የሳይንስና ቴክኖሎጂ ፈጠራዎችን በማሳደግ መምህራን ብሎም ተማሪዎች እርስ በራሳቸው እንዲወዳደሩና እንዲማማሩ የማድረግ ስራዎች ሲሰሩ ቆይተዋል። 11ኛው ከተማ አቀፍ የትምህርት ቤቶች የሳይንስና ቴክኖሎጂ ፈጠራ አውደ ርዕይ በከተማ አቀፍ ደረጃ በአራዳ ፓርክ ሲጀመር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በየዓመቱ የሚካሄደው የሳይንስና ፈጠራ አውደ ርዕይ ተማሪዎችና መምህራን ተሞክሯቸውን የሚለዋወጡበት ብሎም በሳይንስና በፈጠራ መስክ ያላቸውን አቅም ለማስተዋወቅ የሚረዳ ነው ብለዋል። የዚህ አውደ ርዕይ ዋናው ዓላማ ተማሪዎች፣ መምህራን የፈጠራ ስራቸውን ወደ አደባባይ አውጥተው የሚያሳዩበት የፈጠራ ስራዎቻቸው እንዳይደበቁ የበለጠ ለማስተማር ለሌሎች ልምዳቸውን፣ ስራዎቻቸውን፣ ዕውቀታቸውን፣ ሐሳባቸውን የሚያካፍሉበት የውድድር መንፈስን በመፍጠር ለበለጠ ፈጠራና የሚፈጥሩ አእምሮዎች ይበዙ ዘንድ የምናደርግበት ዋና መድረክ ነው። ይህንን ዓላማ መነሻ በማድረግ ተማሪዎች ዛሬ እዚህ እያሳዩን ያሉት ትልልቅ የፈጠራ ውጤቶች፣ መምህራኖች እዚህ ይዘው የቀረቡት የፈጠራ ውጤቶች ስናየው ጅማሮ ትንሽ ቢመስልም ለሀገራችን ዛሬ በተለይም ከተማችንን ስማርት ሲቲ ለማድረግ ለምናደርገው ጥረት ትላልቅ ብስራቶች አድርገን እንመለከታቸዋለን። ማንኛውም ስራ የሚጀምረው በትንሽ ነው። በትንሽ ተጀምሮ በትልቅ ደረጃ ማድረስ ይቻላል። የዓለም ትልቅ ልምድም የሚያሳየን ይሄንኑ ነው። የእኛም ተማሪዎች በየዓመቱ አዳዲስ ፈጠራዎችን እየጨመሩ አስቀድመው የጀመሩትን እያሳደጉ በብዙ ልቀት በፍጥነት እየተጓዙ የሚገኝበት ሂደት ትልቅ ተስፋ የተጣለበት ነው። እነኚህን ስራዎች ደግፈን አሳድገን በሚገባ ለውጤት እንዲበቁ ካደረግን በርካታ የሚፈጥሩ አእምሮዎች ይመጣሉ። የተፈጠሩትም ስራዎች በውጤታማነት ወደፊት እንድንገሰግስ ያረጉናል። ዛሬ ላይ በኢትዮጵያ የሚያስፈልገው ችግርን የሚያወራ ሳይሆን ለችግሮች መፍትሄን የሚፈልግ አካል መሆኑን የተናገሩት ከንቲባ አዳነች ችግሮችን በሳይንስና ቴክኖሎጂ ምርምር መስክ ለመፍታት የሚደረገው ጥረት ተጠናክሮ ሊቀጥል የሚገባው መሆኑን ገልጸዋል። ችግሮችን ደጋግመን ማውራት አይደለም። ችግሮችን ደጋግመው የሚያወሩ ብዙ አሉን። ነገር ግን ከችግሩ በላይ ከፍ ብለው በፈጠራ በሳይንስ መፍትሄ ይዘው የሚመጡ ጥቂቶች ናቸው። እነኛን ጥቂት ቁጥሮች ማብዛት እንሻለን። የኛ ተማሪዎች፣ መምህራን ከችግሩ በላይ እንድንራመድ ለችግሮች መፍትሄ እንድናፈልቅ ያፈለቅነው መፍትሄ ደግሞ ወደ ውጤት ቀይረን ለሀገራችን ብልጽግና ብዙ ግብአቶችን ይዘን እንድንመጣ ይጠበቅብናል። እናንተም እነኚህ ዛሬ ለውጤት ያበቃችሁት፣ ለእይታ ያበቃችሁት፣ ለመማማሪያ ያበቃችሁት ጅማሮች የበለጠ ጎልብተው አዳዲስ ሴቶች ተጨምረውባቸው የበለጠ እየተመራመራችሁ በጀመራችሁት ሳትረኩ ከዚህ በላይ መስራት እንደምትችሉ እያሰባችሁ ከሰራችሁ ለበርካታ ችግሮቻችን መፍትሄ ትሆናላችሁ ብቻ ሳይሆን ለሀገራችን ብልጽግና መሰረት መጣል አሻራችሁን ታስቀምጣላችሁ። አውደ ርዕዩ በሳይንስና ቴክኖሎጂ ፈጠራ መስክ መንግስት የሰጠው ትኩረት ማሳያ ነው ያሉት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱም በመስኩ የሚሳተፉ አካላት ቁጥር በየጊዜው እየሰፋ መምጣቱን ገልጸዋል። ዛሬ የሚከፈተው አውደ ርዕይ የፈጠራ ስራና ምርምርን ለማሳደግ የወሰድነውን ቁርጠኝነት እያንዳንዱ ተማሪ ዕውቀት ተጠቃሚ ብቻ ሳይሆን ተጠባቢ መሆኑን አመላካች ነው። ባለፉት ዓመታት በጥቂት ተሳታፊዎች ይቀርብ የነበረው ፈጠራና ምርምር ውጤቶች የብዙዎች ባህል ጉጉት መሆኑን ያመላክታል።
መንግስት ለትምህርት ዘርፉ እየሰጠ ያለው ልዩ ትኩረት የተማሪዎች የመፍጠር አቅም እንዲያድግ ከማድረግ ባሻገር ለትምህርት ጥራት መረጋገጥ ከፍተኛ አስተዋጽኦ እያደረገ እንደሚገኝም ኃላፊው ገልጸዋል። በአንደኛ መካከለኛ እንዲሁም በሁለተኛ ደረጃ ትምህርት ቤቶች ተጨማሪ መማሪያ ክፍሎችና የቤተ ሙከራዎች፣ ቤተ መጻሕፍት፣ የትምህርት ቤት ምገባና የትምህርት ግብዓት መሳሪያዎች መሟላታቸው ለበርካታ ተማሪዎችና ቤተሰቦች እፎይታ ከማድረጉ በላይ ተማሪዎቻችን የመፍጠር ችሎታቸውና የምርምር አቅማቸው እያደገ መምህራኖች ይህንን የመምራት እነሱም የማሳየትና የማደራጀት ስራውን በመስራታችን እንደዚህ አይነት ውጤቶች እየመጡ መሆናቸውን ያሳያል። ይህ ሁሉ መሰረተ ልማት ግንባታና ሌሎች ተያያዦች ድጋፎች ለትምህርት ጥራት ያለው አስተዋጽኦ ለተማሪዎች የክህሎትና አመለካከት ማደግ የራሱ የሆነ አስተዋጽኦ ስላለው ተጠናክሮ የሚቀጥል ይሆናል። አውደ ርዕዩ ለቀጣይ 2 ቀናት ለሕዝብ ክፍት ሆኖ ይቆያል።